የትራምፕ አስተዳደር የ75 ሀገራትን የቪዛ ሂደት ሊያቋርጥ መሆኑን አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስደተኞች በፋይናንስ ራሳቸውን መቻል እንጂ አሜሪካ ላይ ሸክም መሆን የለባቸውም ማለታቸውን ተከትሎ የአሜሪካው ስቴት ዲፓርትመንት ሃይ ሪስክ ካንትሪስ ብሎ ከፈረጃቸው ሀገራት የሚመጡ ስደተኞች ለአሜሪካውያን ስጋት እንዳይሆኑና ሀገሪቷንም ለወጪ እንዳይዳርጉ ለማድረግ ሁሉንም ስደተኞችን የሚመለከቱ ፖሊሲዎች፣ ደንቦች እንዲሁም መመሪያዎች ላይ ጥልቅ ግምገማ እያካሄደ መሆኑን ገልጿል። በዚህም ምክንያት ስቴት ዲፓርትመንቱ ዲቪን ጨምሮ ስደተኞች ወደ አሜሪካ ገብተው በቋሚነት መኖር የሚያስችላቸውን የ75 ሀገራት የቪዛ ሂደት እንደሚያቋርጥ ሀገራቱን በስም ጠቅሶ ይፋ አድርጓል። ይህ የቪዛ ሂደት ማቋረጥ በሁሉም የዓለም ክፍሎች ያሉ ስደተኞችን የሚነካ ሲሆን ለአብነትም በአፍሪካ፣ በኤስያ፣ ላቲን አሜሪካ፣ ሚድል ኢስት እና ምስራቅ አውሮፓ ያሉ ሀገራት ዜጎችን እንደሚነካም ዘጋርዲያን የተሰኘው ድረገጽ ይፋ አድርጓል። ይህ ላልተወሰነ ጊዜ የተጣለው የቪዛ እገዳ በይፋ የሚጀምረው ከመጪው ጥር 21 2026 ጀምሮ እንደሆነ ቢገለጽም መቼ እንደሚነሳ ግን እስካሁን የታወቀ ነገር እንደሌለ ነው መረጃዎች እያሳዩ ያሉት ማለት ነው። እንደ መረጃው ከሆነ ይህ የቪዛ ሂደት እገዳ ኢላማ ያደረገው ለመሰረታዊ ፍላጎቶቻቸውም ጭምር በአሜሪካ መንግስት ላይ ጥገኛ ይሆናሉ ተብለው የሚታሰቡ ስደተኞችን እንደሆነም ዘጋርዲያን የተሰኘው የመረጃ ምንጭ ይፋ አድርጓል። ይህ የቪዛ ሂደት እገዳ የማይመለከታቸው የቪዛ አይነቶችን ስንመለከት የቱሪስት ቪዛ ወይም ለጉብኝት የሚሰጥ ቪዛ፣ የተማሪዎች ቪዛ እንዲሁም የቢዝነስ ቪዛ ወይም ደግሞ ለስራ የሚሰጥ የቪዛ አይነት ይህ ያሁኑ ውሳኔ አይመለከታቸውም ማለት ነው። ፐርማነንት ቪዛን ብቻ የሚመለከት ክልከላ ነው ጥር 14 2026 ላይ ይፋ የተደረገው ውሳኔ ማለት ነው። ያንን ፐርማነንት ቪዛን ብቻ የሚመለከት እንደሆነ ነው ይፋ የተደረገው። ከዚህ በተጨማሪ ድርብ ናሽናሊቲ ወይም ደግሞ ድርብ ዜግነት ያላቸው ዜጎች የሌላኛው ሀገራቸው ስም በዝርዝር ውስጥ ከሌለ ይህ እገዳ እንደማይመለከታቸው ነው የአሜሪካው ስቴት ዲፓርትመንት ይፋ ያደረገው ማለት ነው። ይህ ብቻም ሳይሆን ቀድመን የወሰድነው ቀድመን የተመታልን ቪዛ ካለ ያሁኑ ውሳኔ ተጽዕኖ እንደማያሳድርበት ተገልጿል ማለት ነው። ይህ ጥር 14 2026 ይፋ የተደረገው ውሳኔ በርካታ የዲቪ ሎተሪ አሸናፊዎች ላይም ተጽዕኖ እንደሚኖረው የተገለጸ ሲሆን የዲቪ ሎተሪ አሸናፊዎች ኢንተርቪውን ጨምሮ ሌሎች ሂደቶችን መቀጠል እንደሚችሉ ቢነገርም በዚህ ውሳኔ ምክንያት እገዳው በተጣለበት ጊዜ ገደብ ውስጥ ምንም አይነት ቪዛ እንደማያገኙ ወይም ደግሞ ቪዛ ማግኘት እንደማይችሉ ተገልጿል ማለት ነው። ያው ኢንተርቪው ያላችሁ ሰዎች ኢንተርቪው ልታደርጉ ትችላላችሁ፣ ሌሎች ፕሮሰሶችን ልትሄዱ ትችላላችሁ። ነገር ግን ቪዛ አታገኙም ማለት ነው። ይህ እገዳ ሳይነሳ ቪዛ ማግኘት አይቻልም ማለት ነው። ይህ ውሳኔ እንግዲህ ከግማሽ በላይ የሚሆኑ ወደ አሜሪካ የሚሄዱ ህጋዊ ስደተኞችን የሚነካ መሆኑም ተነግሯል። በቀጣይ ዓመት ብቻ ወደ ሀገሪቱ ሊገቡ የሚችሉ ከ315,000 በላይ ህጋዊ ስደተኞችን ሊያስቀር እንደሚችል ነው እየተገለጸው ማለት ነው። እንግዲህ ትራምፕ ዳግም ስልጣን ከያዙ ወዲህ የስቴት ዲፓርትመንቱ ከ100,000 በላይ የሚሆኑ ቪዛዎችን መሰረዙን ወይም ደግሞ መቀማቱን ነው መረጃዎች የሚያሳዩት ማለት ነው። የሪፐብሊካን ፓርቲ አባል የሆኑት ዶናልድ ትራምፕ ዳግም ስልጣን ይዘው ዋይት ሃውስ ሲገቡ በቀድሞ ፕሬዝዳንት ጆ ባይደን ዘመን ለአመታት ከፍተኛ የሆነ ህገወጥ ስደት መከሰቱን ጠቅሰው በኢሚግሬሽን ላይ ጠንካራ አቋም እንደሚያስፈልግ በመግለጽ ያንንም በቁርጠኝነት ለማድረግ ቃል መግባታቸው አይዘነጋም ማለት ነው። በዚህ የቪዛ እገዳ የተካተቱ ሀገራትን ስንመለከት ከአፍሪካ ሀገራችንን ኢትዮጵያን ጨምሮ ግብጽ፣ ሶማሊያ፣ ኤርትራ፣ ሱዳን፣ ናይጄሪያና ሌሎችም ሀገራት ይገኙበታል ማለት ነው። በዚህ እገዳ ሩሲያም እንደተካተተች ነው ለማወቅ የተቻለ ማለት ነው። ሙሉ የ75ቱንም ሀገራት ዝርዝር እንደምትመለከቱት ስክሪኑ ላይ ማየት ይቻላል። በርካታ ሀገራትን መመልከት ይቻላል ማለት ነው። እንግዲህ ትራምፕ ቀደም ሲል በአሜሪካ ለመኖር ህጋዊ ፈቃድ የሌላቸውን ስደተኞች ለማስወጣት እንቅስቃሴ እያደረጉ እንደነበር የሚታወስ ነው። አሁን ደግሞ በህጋዊ መንገድ ቪዛ አግኝተው ወደ ሀገራቸው የሚገቡ ስደተኞች ላይ ያነጣጠረ ነገር ነው እየተከናወነ ያለው ማለት ነው። እንግዲህ ስቴት ዲፓርትመንቱ የስደተኞችን ፖሊሲ ገምግሜ ማስተካከያ ለማድረግ በሚል ነው የአሁኑን የቪዛ ሂደት እገዳ የጣለው። ስለዚህ ግምገማው ተጠናቆ እንግዲህ መቼ ይህ የቪዛ ሂደት እገዳ እንደሚነሳ አይታወቅም። እገዳው ሲነሳ እንግዲህ ለሁሉም ሀገራት ይነሳል ወይስ ለተወሰኑት ብቻ የሚለውም አይታወቅም። ያው በሂደት የምንመለከተው ነገር ይኖራል። ይህ መረጃ ይጠቅማችኋል ብለን እናስባለን። እንደወደዳችሁትም ተስፋ እናደርጋለን። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን ታገኛላችሁ። እናመሰግናለን።